ወደ ዛሬው ጥናታችን ቀጥታ እንገባለን። ቁጥር 18 ላይ ነው። የመጨረሻውን ሐረግ አልጨረስንም። ቁጥር 18 እኔ ሕያው ነኝ፣ ሞቼ ነበር፣ እነሆ አሁን ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻም በእጄ ነው ይላል። ያላየናት የሞትና የሲኦል መክፈቻም በእጄ ነው ከምትለው ጀምሮ እናያለን። ምን ማለት ነው ይሄ? ኢየሱስ ክርስቶስ የሞትና የሲኦል መክፈቻ በእጄ ነው ሲል ምን ትርጉም ነው ያለው? ምን ማለት ነው የሚለውን እስኪ እንወያይበት። የሲኦል መክፈቻ እጅ ላይ አለኝ ብሎ ሲናገር ጌታ ኢየሱስ ክርስቶስ እንግዲህ ሲኦል ማለት እንትኑ የሙታን ማረፊያ ነው። ቃሉ ቀጥታ ስትተረጎም የሙታን ማረፊያ ነው ወይም የሞት ግዛት ማለት ነው፣ ወይም የሞት ግዛት ማለት ነው። ክርስቶስ የዚህ ቦታ መክፈቻ አለኝ ሲል እንዳለው መናገረው በሞትና በሲኦል ላይ ሙሉ ስልጣን እንዳለው ነው የሚያሳየው። ሙሉ ስልጣን እንዳለው ነው የሚያሳየው። የሞትና የሲኦል መክፈቻ አለኝ ብሎ ሲናገር በቃ ሙሉ በሙሉ የሚቆጣጠራው እሱ እንደሆነ፣ ለሰው ህይወት የሚሰጠው እሱ እንደሆነ፣ ባለስልጣን የበላይ እሱ እንደሆነ በደንብ አድርጎ ያስረዳል ማለት ነው። ከዛ ደግሞ ይሄ ሞቼ ነበርኩ የሚለው ቃሉ የክርስቶስን ስጋዊ ሞት ያሳያል ማለት ነው። ሕያው ነኝ የሚለው ደግሞ የትንሣኤውን ኃይል ያረጋግጣል። ከዛ ደግሞ ሉዓላዊ ስልጣን የሞትና የሲኦል መክፈቻ በእጁ መሆኑ፣ ሞት በክርስቶስ ቁጥጥር ስር መሆኑን ነው የሚያስረዳው ማለት ነው። እና ደግሞ አማኞች ከሞት በኋላ የሚያርፉት ነገር የለም ማለት ነው። የሚፈሩት ነገር የለም ማለት ነው። አማኞች ከሞት በኋላ አሁን በሱ በክርስቶስ ስም የሚያምኑ በእኔ የሚያምን ቢሞቱ እንኳን ሕያው ነው ሕያው ይሆናል ብሎ ስለተናገረ ምንድነው አሁን በሱ የምናምን እኛ ደግሞ ብንሞት እንኳን የምንፈራው ነገር የለም ማለት ነው። ምክንያቱም መክፈቻው በእርሱ እጅ ላይ ስለሆነ ማለት ነው። ጥቅሱን ይህን ያክል ተረድቻለሁ። እሺ፣ ምርጥ እይታ ነው። ኦኬ፣ ሌላም የሚጨምር? ሁላችንም ሰላም ብያቸዋለሁ። እንኳን ደህና መጣ መልኬ። የሲኦል ቁልፍ በእጄ ነው የሚለውን ሀሳብ እኔ የምረዳው ኢየሱስ ክርስቶስ ሞትን ድል እንዳደረገው ኢየሱስ ክርስቶስ ሞትን ድል እንዳደረገውም ጭምር እዚህ ጋር ያሳያል። 1:17 ላይ ኢየሱስ ክርስቶስ ሕያው እንደሆነ ሞቶ ነበር ሕያው እንደሆነ እንደሚናገር፣ ከዛ ደግሞ የሞትና የሲኦል ቁልፍ በእኔ እጅ ነው ሲል ምንድነው ኢየሱስ ክርስቶስ ሞትን ድል እንዳደረገ፣ ከዛ በሞት ላይ ጭምር ስልጣን እንዳለው ጭምር የሚናገር ነው። ባጭሩ ጫጫታ አለኝ። ወንድሞቼ በደንብ አድርጎ አብራርተዋል። እነሱ ደስ የሚል ማብራሪያ ነው እየሰጡ ያሉት እስካሁን ድረስ። ክርስቶስ ኢየሱስ ሕያው እንደሆነና እዚህ ቦታ ላይ በምንመለከትበት ጊዜ የሱ ሕያው አምላክ እንደሆነ ከላይ ዮሐንስ ነው በሱ ፊት ያው እሱም ባየ ጊዜ እንደሞተ ሰው ነው በተኛበት ጊዜ እጁን እንጭ ነው አትፍራ መጀመሪያው መጨረሻውም እኔ ነኝ ካለ በኋላ እኔ ሕያው ነኝ ይላል። ይሄ ማለት በፊትም የነበርኩት ሕያው አምላክ ነኝ እና ሕያውነቱን የክርስቶስን ሕያውነትን ቅድም ባለፈው ክላስ ጊዜ እንደተማርነውም ደግሞ ዘላለማዊነትንም የሚያሳይ ነው። ስለዚህ ክርስቶስ ሕያው ነኝ በሚልበት ጊዜ ሕያው እንደነበረ ለዘላለም የሚኖር አምላክም እንደሆነ እያሳየ እኔ ሕያው ነኝ ካለ በኋላ የሞትና የሲኦል መክፈቻ በእጄ ያለኝ ወይም ተሰጠኝ ብሎ የሚያወራበት ቦታ ላይ ደግሞ ቀደም እሱ አኬንዳ አብራራው ሲኦል ማለት ያው የሙታን ነፍሳት ማረፊያበት የሚሆንበት ቦታ ነውና የቃሉ ጥሬ ትርጉም ምን በምንተረጉምበት ጊዜ ነገር ግን ጌታ ኢየሱስ ክርስቶስ ይሄን የሞትንና የሲኦልን መክፈቻ በእጄ ነው ብሎ በሚያወራበት ሰዓት ላይ ጌታ ኢየሱስ ክርስቶስ ባለፈው እንዳየነው ፍጹም አምላክ ፍጹም ሰው በመሆኑ በኩሉ ሞትን እንደተቀበለ ከዛ ከሞትም በመነሳቱ ምክንያት በትንሳኤው ምክንያት ደግሞ የሞትንም የሲኦልንም መክፈቻ የሞትም የሲኦልን መክፈቻ ከዲያብሎስ እጅ እንደተቀበለ ዲያብሎስን አሸነፈው ሞትን መውጊያውንና ስልጣኑን
አሸንፎ በትንሣኤ ኃይል በመነሳት ጌታ ኢየሱስ ክርስቶስ ዛሬም ቢሆን የሞትና የሲኦል መክፈቻ በእጁ ያለው ጌታ እንደሆነ ሞት ሊይዘው የማይችል ሞት ሊያሸንፈው የማይችል አምላክ ሆኖ በሞት ፍርሃት ውስጥ ላይ ያሉትን ሁላቸውንም ደግሞ ቅዱሳንም ሌሎችንም ቢሆን በሞት ፍርሃት ውስጥ ላይ በዛ በሞት ባርነት ቀንበር ውስጥ ላይ ያሉትን ሁሉ ነፃ ሊያወጣቸው ጌታ ኢየሱስ ያው ምስክር ሆኖ የሞትንም የሲኦልንም መክፈቻ ደግሞ በእጁ የተቀበለ እግዚአብሔር ወይም አምላክ እንደሆነ የሚያሳይ ነው። ስለዚህ የሞትና የሲኦል መክፈቻ በእጄ አለኝ በሚልበት ጊዜ የሞትና የሲኦልን መክፈቻ ከዲያብሎስ እጅ ወይም በሞት ላይ ስልጣን ያለውን በሞት ላይ ኃይል ያለውን ሰዎችን በሞት ባርነት ውስጥ ላይ አስቀምጦ የሚያስፈራራው ዲያብሎስ ነበርና በዕብራውያን መጽሐፍ 2 ላይ በምንመለከትበት ጊዜ ያን ሁሉ ሰዎች ሊፈሩ የሚችሉት ይሄ ትልቅ የሚመስል ሞትን ሁሉ መክፈቻውም ቁልፉንም በእጁ እንደተቀበለና በትንሣኤ ኃይል ወይም በትንሣኤ አካል ያው ነው የከበረ ሆኖ ክርስቶስ የተነሳ አምላክ እንደሆነ ስለዚህ ሞት ወይ መውጊያ የታለ ሲኦል ድል መንሳትስ የታለ የተባለው ከክርስቶስ ከትንሣኤው ኃይል የተነሳ ነውና ይሄን ነው የምንመለከተው በዚህ ቦታ ላይ። እሺ በጣም ምርጥ ማብራሪያ ነው። ሌላ ቀር የምትሉት ነገር ካለ መጨምሩ ሰዎች ጨምሩ። እኔ ላውራ። ድምጼ ይሰማል? እሺ ሁላችሁም አሪፍ አድርጋችሁ አብራርታችኋል። ባለፈውም ሳምንት እንትን ካለው ልጀምር 18 ላይ ሞቼም ነበር ይላል። ሞቼም ነበር እነሆ ከዘላለም እስከ ዘላለም ድረስ ያው ነኝ የሞትና የሲኦል መክፈቻ አለኝ ይላልና ያው ነኝ ያለው አምላክ ነው። ቀጣይ ላይ ሞቼ ነበር የሚለውና የሲኦል መክፈቻ የሚለው የኢየሱስ ክርስቶስ ያው በስጋው አምላክ በሰው ሞተ ብለን ባለፈው ሳምንቶች እያወራን ነበር። የማይሞተው አምላክ በሰው ሆኖ በስጋው ሞትን እንደቀመሰ እያየን ነበርና ኢየሱስ ክርስቶስ በሞተበት ማንም ሰው ሲሞት ምን ይሆናል? ነፍሱ ይለያል። ነፍሱ ከስጋው ይለያል። ያቺ ነፍስ ወዴት ነው የምትሄደው የሚለውን ነገር አኬም መስረሻም ስታብራሩ ነበር። ሲኦል እና ጋነም የተለያዩ ነገሮች ናቸው። አሁን ሲኦል እና ጋነምን አንድ አድርጎ እንትን የሚያደርጉ ሰዎች አሉ፣ ግን የተለያዩ ነገሮች ናቸው። ሲኦል የሚባለው ሁሉም ሄዶ የሚቀመጥበት አለ ማረፊያ እና ለምሳሌ በአብርሃም እቅፍ ያለውን ብሎ እንትን ላይ መጽሐፍ ላይ እንደሚያስረዳ ማለት ነው። እና የተለየ ቦታ አለው። ለምሳሌ በአብርሃም እቅፍ ያለው ያኛው ሰውዬ ስጠይቅ ነበር በምላሴ ላይ እንትን አድርግ እያለ ስጠይቅ ነበር ያንን ሰው እና ክፉም የሰራ መልካምም የሰራ የተለያየ ቦታ የሚቀመጡበት ቦታ አለ እና የእያንዳንዱ ሰው ነፍስ ስትሞት ወደዛ ትሄዳለች እና የኢየሱስ ነፍስ ኢየሱስ ስሞት ነፍሱ ተራ የሰው ነፍስ አይደለም። ኢየሱስ እንትን ስንል ፍጹም አምላክ ፍጹም ሰው ስንል በነገራችን ላይ ሙሉ ነገሩ የተዋሃደ ነው። ፍጹም ሰው በመሆኑ ምን አለው? ነፍስ፣ ስጋ፣ መንፈስ አለው አይደል? በእነዚህ ነገሮች የተዋሃደ ነው አምላክነቱ። ስለዚህ ከነፍሱ ጋር የተዋሃደ አምላክነት አለው። ተራ የሆነ ድሮ ሰው ስሞት የሚሄድ ነፍስ አይደለም ወደ ወይኒ የወረደው እና ጴጥሮስ ላይ ነው መሰለኝ ወደ ወይኒ ወርዶ በወይኒ ላሉት ሰበከላቸው ይላል። ከዛ በኋላ ነው የሞትና ከዛ በኋላ ድል ከነሳ በኋላ ነው የሞትና የሲኦልን መክፈቻ ቁልፍ በእጁ የያዘው። ከዛ በኋላ አይደል ሞቶ መውጊያ የታለ ሲኦል ወይ ድል መንሳትስ የታለ የሚለውን ነገር እንትን ማድረግ ይጀምራል። ስለዚህ ኢየሱስ ወደዛ ሲወርድ ወደ ሲኦል ወደ ወይኒ ሲወርድ በሚወርድበት ሰዓት ነፍሱ ከአምላክነቱ ጋር ተዋህዳለች። ነፍሱ ከአምላክነቱ ጋር ተዋህዳ ወደዛ ወርዷል። ከወረደ በኋላ በዛ ላሉት በወይኒ ላሉት ወንጌልን ሰበከላቸው። ይሄንን የምስራችን ቃል ሰበከላቸው እና ከዛ በኋላ ነው ሉዓላዊ የሆነው ይሄ ሲኦልን ተቆጣጠራት። የሞትንና የሲኦልን መክፈቻ በእርሱ እጅ ሆነ። ምክንያቱም ድል ነስቷል እና ከዛ በኋላ ሉዓላዊ የሆነው አገዛዙን ተቆጣጥሯል። ሁሉ በእጁ ሆኗል። ስልጣኑና ገዢው እርሱ እንደሆነ ያሳያል። ያንን ነው የምንረዳው።
እሺ ሌላ የሚጨምር ሰው ካለ? አይ ማለት አጋጣሚ ሰሞኑን ዮሐንስ ወንጌል እያጠና ምዕራፍ 11 አካባቢ ስለ ሙታን ትንሣኤ ምናምን ጌታ ኢየሱስ ክርስቶስ ዮሐንስን ሲያስተምራቸው ደቀ መዛሙርቱ እዛው ነበሩ ማለት ነው። እና ደግሞ አሁን ደግሞ ዮሐንስ ይህንን ደግሞ ጽፎ ይህንን ሀሳብ ደግሞ ከጌታችን ከኢየሱስ ክርስቶስ ጋር ማለት ጥቅሱ ስለሚገናኝ ነው። እንዴት እንደሆነ የኛ የአማኞችን ተስፋ ምን እንደሆነ ስለ እንትን ስላለኝ ትዝ ስላለኝ በቃ ማች አረገብኝ ማለት ነው። ሳስብ ከቁጥር 26 11 ላይ ስለ ማርያምን ስለ ማርያም እንግዲህ ሲያስተምራት ሲነግራት ለማርያም ለማርታ በእኔ የሚኖር የሚያምንብኝም ከቶ አይሞትም፣ ይህን ታምኛለሽ ብሎ ይጠይቃል። አሁ ብላ ባይዘወይ ስለ ሰውነቱ ስለ መለኮታዊ ማንነቱ ግልጽ አድርጋ ትናገራለች። ክርስቶስ መሲህ ከዛ ደግሞ የእግዚአብሔር ልጅ አምላክ ብላ ትጠራዋለች እና ቀጥታ መቶ ከዚህ ጋር ተገናኘበት እና ጌታ ኢየሱስ ክርስቶስ አስተምሯቸዋል ማለት ነው። በህይወት ሲመላለስ በስጋ ሲመላለስ አስተምሯቸው ነበር ማለት ነው። እነ ዮሐንስ ባይዘው ይሄን ቀጥታ ትዝ ይለዋል ማለት ነው። ምክንያቱም እንዳስተማረም ከዛ ደግሞ እሱ በእሱ የሚያምን የማይሞት መሆኑ ይሄንን ተስፋ የሰጠውን ራሱ ትዝ ይለዋል ማለት ነው። ከዛ ጌታ ኢየሱስ ደግሞ ሞቼ ነበር አሁን እስከ ዘላለም ህያው ነኝ፣ ከዛ የሞት የሲኦልም መክፈቻ በእጅ አለ ይላል እና ጌታ ኢየሱስ ክርስቶስ አምላክ መሆኑ ከዛ ህያው መሆኑ የማይሞት አምላክ መሆኑ ለዮሐንስ ይነግረዋል ማለት ነው። እና ጥቅሱ ከዚህ ጋር ተገናኘ። ጥቅሱን ላንብብላችሁ ቁጥር 26 እስከ 27 26 ከ25 እስከ 27 ማለት ነው። እንዲህ ይላል። በኢየሱስ ስም አነባለሁ። ኢየሱስም እንዲህ አላት፣ ትንሣኤና ህይወት እኔ ነኝ። በእኔ የሚያምን ቢሞት እንኳ በህይወት ይኖራል። በእኔ የሚኖር የሚያምንብኝም ከቶ አይሞትም። ይህን ታምኛለሽን? እርሷም አዎን ጌታ ሆይ፣ አንተ ወደ ዓለም የሚመጣ ክርስቶስ የእግዚአብሔር ልጅ መሆንህን አምናለሁ አለች እና ጥቅሱ በቃ ትዝ ብሎኝ ነው እና በቃ ጌታ ኢየሱስ ክርስቶስ ይህንን ለዮሐንስ ሲነግረው ዮሐንስ ደግሞ ይህንን ለዳግሞ ሲጽፍ ከዮሐንስ ምዕራፍ 1 ቁጥር 18 ባለው በጣም ስለሚገናኝ ነው ጥቅሱን የጠቀስኳችሁ። አቤ ደግሞ ሞር በደንብ አድርጋ አብራ። እሺ አዎ 18 ላይ የሞትና የሲኦል መክፈቻ በእጄ ነው ይላል። and I hold the keys of death and hell። ኪ ቁልፉ የሞትና የሲኦል ቁልፍ በእጁ እንዳለ ነው የሚያሳየው። በመጀመሪያ ደረጃ ቁልፍ ምንድነው ነው ትርጉሙ ብለን ስንረዳ የሆነ ቤት ቁልፍ ካለ በዛ ቤት ላይ ስልጣን አለ ማለት ነው። እዛ ቤት ውስጥ ያለውን ነገር አክሰስ ማድረግ ትችላለህ። በዛ ቤት ላይ ሙሉ ስልጣን እንዳለ ነው የሚያሳየው ቁልፍ ካለ። ስለዚህ የቁልፍ ትርጉሙ ስልጣንን የሚያሳይ ነው። በሞት ላይ ስልጣን አለኝ እንደማለት ነው። የሞት መክፈቻ በእጄ ነው፣ የሲኦል መክፈቻ በእጄ ነው ሲል ምን አይነት ስልጣን በምንልበት ጊዜ ወደ ዕብራውያን ምዕራፍ 2 ቁጥር 14 ሄደን በቀላሉ ማየት እንችላለን። ዕብራውያን 2:14 ሁላችሁም ብትደርሱ ጥሩ ነው። በአዲሱ መደበኛ ትርጉም እንደዚህ ይላል፣ ልጆቹ በስጋና በደም እንደሚካፈሉ እርሱ ራሱ ደግሞ ያንኑ ተካፈለ ይላል። ልጆቹ በስጋና በደም እንደሚካፈሉ ያ ማለት ስጋና ደም ማለት ሰው መሆን ነው። ልጆቹ ሰው እንደሆኑ ማለት ነው በቀላሉ። በእንግሊዘኛው ስናነብ since the children have flesh and blood ልጆቹ ስጋና ደም እንዳላቸው ይላል በእንግሊዘኛው። he too shared in their humanity so that by his death he might break the power of him እያለ ይቀጥላል። so he too shared in their humanity እርሱም እንደነሱ በሰውነት ተካፈለ ሂዩማኒቲያቸው። ልጆቹ flesh and blood እንዳላቸው ያንን flesh and blood እንደነሱም ተካፈለ፣ ሂዩማን ሆነ፣ በሂዩማኒቲያቸው ተካፈለ። ምን ለማድረግ ከተባለ ይኸውም በሞት ላይ ኃይል ያለውን ዲያብሎስን
በሞቱ ኃይል እንዲደመስስ። አያችሁ፣ በሞት ላይ ኃይል ያለው ዲያብሎስ ነበር ነው። ያንን በሞት ላይ ኃይል ያለውን ዲያብሎስን በሞቱ ኃይል እንዲደመስስ ነው። በሞቱ ኃይል ሞቶ እንግዲህ መሞት የሚችለው ምን ከሆነ ነው? ሰው ከሆነ ነው። ኢየሱስ ሰው ካልሆነ መሞት አይችልም። አምላክ ነው፣ አምላክ ነበር፣ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ስለሚል አምላክ ነበር። ስለዚህ አምላክ ሆኖ መሞት አይችልም ኢየሱስ። ስለዚህ ለመሞት ሰው መሆን አለበት። ለምን? ሞቶ ነው በሞት ላይ ስልጣን ያለውን ዲያብሎስን የሚደመስሰው። ከዛስ እንዲሁም በህይወት ዘመናቸው ሁሉ በሞት ፍርሃት ባርነት የታሰሩትን ነፃ እንዲያወጣ ነው። ስለዚህ በሞት ላይ ስልጣን ያለው ዲያብሎስ ነው። ስለዚህ በሞት ፍርሃት ባርነት ውስጥ ናቸው። እነማን? እነዚህ ሰዎች፣ የሰው ልጆች፣ የሰው ዘሮች ስጋና ደም የተካፈሉት ወይንም በስጋና በደም ሼር ያደረጉ። ሁላችንም በስጋና በደም ተካፍለናል። ያ ማለት ስጋና ደም አለን። ስጋና ደም ያላቸው ሰዎች ሁሉ በቃ ከዲያብሎስ አገዛዝ ስር ናቸው፣ ባርነት ስር ናቸው። በሞት ላይ ስልጣን አለው ዲያብሎስ። ስለዚህ በሞት ፍርሃት ባርነት የታሰሩ ነበሩ እነዚህ ሰዎች። ስለዚህ ኢየሱስ ክርስቶስ ሞቶ በነዛ ሰዎች ፈንታ፣ በሌላ ቋንቋ የነሱን ኃጢአት ተቀብሎ ነፃ ሊያወጣቸው ነው። የነሱን ኃጢአት፣ እነሱ የሰሩትን በደል፣ የሰው ልጅ የሰው ዘር በሙሉ የሰራውን ከአዳም ጀምሮ እስከ ዓለም ፍጻሜ ያለውን ኃጢአት ሁሉ ተሸከመና ምን ሆነ? ተሰቀለ ማለት ነው። ሲሰቀል ዋጋውን ከፈለ። እኔ መቀጣት፣ አንተ፣ አንቺ፣ ሁላችንም መቀጣት ያለብንን ነገር ተቀጣ። ከተቀጣ ምንድነው ማለት ነው? እኛ አንቀጣም ነው፣ ነፃ ነን ነው። አያችሁ፣ ባሪያ አንሆንም፣ ፍሪ ነው የምንሆነው። ባሪያ ሆነን በፍርሃት አንገዛም፣ ነፃ ነን። ለምን? ኦሬዲ የኛን ኃጢአት የኛን በደል ከፍሎታል። ስለዚህ ምን አደረገን? ከሞት በላይ አደረገን፣ ከሞት ፍርሃት። እነዚህ ልጆቹ በሞት ፍርሃት ባርነት የታሰሩ ነበሩ። ነገር ግን እሱ ሞተና ዕዳችንን ሲከፍል ወይኔ ሞት ለዘላለም ከእግዚአብሔር ሊለየኝ ነው፣ ሞት ወደ ሲኦል ሊወስደኝ ነው፣ ሞት ወደ ገሃነም ሊወስደኝ ነው የሚለው ነገር ቀረ። ምን ሆነ? ነፃ ሆንኩ። ስለዚህ የሞት ፍርሃት ቀረ ማለት ነው። ሞትን አንፈራም አሁን እኛ ክርስቲያኖች። ለምን? ብንሞት ወዴት እንደምንሄድ እናውቃለን። ወደ አምላካችን ነው፣ ወደ አዳኛችን ነው፣ ወደ ኢየሱስ ክርስቶስ ነው የምንሄደው እና ወደ ዘላለም። ጳውሎስ ምን አለ? አሁን ብሞት ሞት ጥቅሜ ነው አለ። ብሞት እወዳለሁ፣ ነገር ግን ለእናንተ ስል ብኖር ደግሞ ጥሩ ነው እያለ ያወራል። ህይወት ክርስቶስ ነው፣ ሞትም ጥቅሜ ነው እያለ ያወራል። አያችሁ፣ ቀደም እንደተባለው ሞት ሆይ መውጊያ ወዴት ነው? አያችሁ፣ ሞት ማስፈራሪያ ነበረው። አሁን ግን ማስፈራሪያው ተሰብሯል፣ መውጊያው ተሰብሯል። ለምን? ኢየሱስ ክርስቶስ ያንን የሞትን ፍርሃት፣ ያ ሞት ወዴት ይወስዳል ተብሎ ነው የሚታሰበው? በቃ ከእግዚአብሔር ሴፓሬት ሆነ ሲኦል ላይ ትኖራለህ ነው። አሁንስ ያ መውጊያው ተሰብሯል፣ ያ የሞት ፍርሃት ተሰብሯል ከኛ ላይ። ስለዚህ ኢየሱስ ክርስቶስ ሞትን ያሸነፈው በእንደዚህ አይነት መንገድ ነው። ምን ሆኖ? እንደኛ ስጋና ደምን ተካፍሎ ልጆቹ እኛ በስጋና በደም ሼር እንዳደረግን ፍለሽ ኤንድ ብለድ እንዳለን ስጋና ደም እንዳለን እሱም ስጋና ደም ሼር አደረገና የኛን በመስቀል ላይ በመሞት ምን አደረገ? ያንን ሞት፣ በሞት ላይ ስልጣን ያለውን ዲያብሎስን ደመሰሰ። የሞትን ፍርሃት ከአማኞች ላይ ከሚያምኑ ሰዎች ላይ ደመሰሰ ማለት ነው። ስለዚህ በሞት ላይ ስልጣን አለው። ለምን? አይሞትም ከዚህ በኋላ እርሱ ከፊት ምን ብሏል? ከዘላለም እስከ ዘላለም ድረስ ሕያው ነኝ። ለምን? አይገለኝም። ሞት ፈልጎ መጥቶ አይደለም እንትን የሚለው። የሰው ልጆችም ምንድነው? ሞት አይቀሬ ነው ለሰው ልጆች። ኢየሱስ ግን ሞትን አሸንፎ ተነስቷል። ሞትን ራሱ ገሎታል ማለት ነው። ሞትን አሸንፎ ተነስቷል። ምንድነው? ሕያው ነው። ከዚህ በኋላ ሞት አይይዘውም። ሞት ሊይዘው አይችልም፣ ወይንም አይሞትም ነው ባጭሩ። ስልጣን አለው። በሞት ላይ ስልጣን ያለው ኢየሱስ ክርስቶስ ራሱ ነው የሚለውን ያሳያል። የሞት መክፈቻ ያለው የሚለው የሲኦል መክፈቻ የሚለው ደግሞ ሁለተኛው በኢየሱስ ክርስቶስ በሞተ ጊዜ
ነፍሱ ወደ ምድር ወደ ታችኛው እንደወረደ ወደ ታች እንደወረደ ከዛ ምርኮን እንደማረከ መጽሐፍ ቅዱስ ይነግረናል። ወደ ታች በወረደ ጊዜ ምርኮን ማረከ ይላል። ወደ ሲኦል ሄዶ በወህኒ ላሉ ሰበከላቸው፣ በወህኒ ላሉ ሰበከላቸው ይላል። እንግዲህ ስብከት ወህኒ ወይንም ሲኦል ላይ ሌላ ስብከት የለም። እንግዲህ ስናስብ እግዚአብሔርን ሳያምን የሞተ ሰው ጋር ሰብከ አታድነው። ታዲያ ምን ማለት ነው? ኢየሱስ ወደ ወህኒ ወረደ ሄዶ ሰበከላቸው ሲባል ማለት በብሉይ ኪዳን የነበሩ እግዚአብሔርን የሚታዘዙ ጻድቃንና እግዚአብሔርን የማይታዘዙ ሰዎች የሚሄዱት ሁሉም ወደ ሲኦል ነበር። ወደ ሲኦል ነው የሚሄዱት። ምክንያቱም ኢየሱስ መስቀል ላይ ሞቶ ደሙን አፍስሶ ያንን የገነትን በር አልተከፈተም። ገነት የሚባል ነገር የለም። ገነት የሚባል ነገር ራሱ ኢየሱስ ራሱ ስለሆነ እና ያ ነገር አልነበረም። ስለዚህ ሲኦል ላይ ሁለት ፓርት አለ ማለት ነው። ሲኦል ላይ መልካም ፓርት አለ ጻድቃን የሚሄዱበት እና የቅጣት ፓርት ደግሞ አለ። ይሄንን የሉቃስ ወንጌል ላይ ካልተሳሳትኩ የሉቃስ ወንጌል ላይ የአብርሃም እቅፍና ያኛው ባለጠጋው ሰውዬ የአብርሃም እቅፍ ላይ ያለው አልዓዛር መልካም ቦታ ላይ እንዳለ ያኛው ደግሞ ስቃይ ላይ እንዳለ ማየት እንችላለን። ሌላው ብሉይ ኪዳን ላይ ዳዊትም ሲያወራ ነፍሴን በሲኦል አተዋትምና እያለ ያወራል ዳዊት። እግዚአብሔርን እንትን ሲል ነፍሴን በሲኦል አተዋትምና ምን ማለት ነው ሲባል ኦኬ ዳዊትም ሲኦል ነው የሚሄደው ማለት ነው። ሲኦል ሲባል ግን የስቃይ ቦታ ብቻ ሳይሆን መልካም ፓርትም የነበረበት ነው። ኢየሱስ ክርስቶስ ወደ ወህኒ ሄዶ ሰበከላቸው የተባለው ወንጌልን የሰበከው እዛ በስቃይ ላይ ላሉት ሳይሆን እንደዚህ መልካም ፓርት ላይ ላሉት ለጻድቃን ነው። እነሱን ሄዶ ነፃ አወጣቸው ማለት ነው። ከሲኦል ፈታቸው። ከዛ በወህኒ ለነበሩ ሰበከላቸው እና ተፈቱ። ስለዚህ ምን አለው? የሲኦል መክፈቻ አለው። ሲኦል ላይ ስልጣን አለው ኢየሱስ ክርስቶስ። ከዛ አሁን ገነት ላይ ነው። አሁን ገነት የሚባል ነገር ኢየሱስ ራሱ ሲሞት ዛሬ ከኔ ጋር በገነት ትሆናለህ ነው አይደል ያለው። ስለዚህ ገነት የሚባል ነገር ከኢየሱስ በኋላ የመጣ ነው ማለት ነው። መጀመሪያ ወደ ሲኦል ነው። አሁን ገነት ያመነ ሰው ወደ ገነት እንደሚሄድ እንረዳለን። ስለዚህ የሲኦልና የሞትና የሲኦል መክፈቻ በእጄ ነው ሲል ይሄንን የሚያሳይ ነው። ያው አሪፍ ስታነሳቸው ነበር። አሁን እያነሳ ግን ጥያቄ የፈጠረብን ነገር ኢየሱስ መስቀል ላይ ያለውን ሰውዬ አሁን ከኔ ጋር በሲኦል ትሆናለህ ማለት በገነት ከኔ ጋር ትሆናለህ ካለ በኋላ ኢየሱስ ደግሞ ወደ ሲኦል ወረደ እንላለን። በዛ ሰዓት ያ ሰው ከሞተ ኢየሱስ ከኔ ጋር በገነት ትሆናለህ ማለቱ እንዴት ሊሆን ይችላል? ያው ገነት ማለት በኢየሱስ ሞት የሚሆን ነው። በኢየሱስ ሞት ኢየሱስ ሲሞት ለሰዎች ሁሉ ኃጢአት ሲሞት ሰዎቹ ለሱ የሞተላቸው ወደ ገነት ይሄዳሉ ማለት ነው። ኢየሱስ ክርስቶስ ነው አይደል ቀድሞ የሞተው ከወንበዴውና ከወንበዴዎቹ ቀድሞ የሞተው ኢየሱስ ክርስቶስ ነው። ስለዚህ ያ ወንበዴ በኢየሱስ ክርስቶስ እስካመነ ድረስ በገነት ይሆናል ማለት ነው። ወደ ሲኦል አይሄድም ያ ወንበዴ። ምክንያቱም ኦሬዲ በኢየሱስ አምኗል። ኢየሱስ ደሙ ፈሷል፣ ሞቶለታል፣ የሱን ኃጢአት ተቀብሏል። ወደ ገነት ነው የሚሆነው እና የብሉይ ኪዳን ሰዎች ራሳቸው የዳኑት በኢየሱስ ሞት ነው ከዚህ የምንረዳው። ከሲኦል የዳኑት ከሲኦል ያመለጡት በኢየሱስ ሞት ነው። የኢየሱስ ሞት በሲኦል ውስጥ የነበሩ የብሉይ ኪዳን ጻድቃንንም እንዳዳነ ማየት እንችላለን። እነ አብርሃም እነ ዳዊት የብሉይ ኪዳን ሰዎች ሁሉ ኃጢአታቸው ቢቀር የተባለው በብሉይ ኪዳን የበግ ደም የእንስሳ ደም ይቀርብ ነበር። ግን ያ ደም ሊመጣ ያለውን ኢየሱስን ምሳሌ የሚያሳይ እንጂ በራሱ እያዳናቸው አልነበረም። እግዚአብሔር በዛ ውስጥ ኢየሱስ ክርስቶስ ሊመጣ ያለውን ሊሰቀል ያለውን ኢየሱስ ክርስቶስ እያየ ነበር። ያንን ነው ሮሜ ላይ የሚለው
ኢየሱስ ክርስቶስን የኃጢአት ማስተሰሪያ አድርጎ አቆመው ይላል። በፊት የተሰራውን ኃጢአት በብሉይ ኪዳን የተሰራውን ኃጢአት ሳይቀጣ በመተው የኃጢአት ማስተሰሪያ አድርጎ ያስቆመው ሳይቀጣ በመተው በኢየሱስ ላይ እንዲሁም በኋለኛው ዘመን ደግሞ ጽድቁን ያሳይ ዘንድ በኋለኛው ዘመንም እንደዛው ጽድቁን ያሳይ ዘንድ በጸጋ ማዳኑን ያሳይ ዘንድ ነው ማስተሰሪያ አድርጎ የኃጢአት ስርየትን ያስገኝ ዘንድ ነው። እንደዛ ነው መመለስልህ። ቁጥር 19 ላይ ስለዚህ ያየኸውን አሁን ያለውንና በኋላም የሚሆነውን ጻፍ አለው ኢየሱስ ዮሐንስን። ሶስት ነገር አለ። ያየኸውን አሁን ያለውንና በኋላም የሚሆነውን የሚል ነገር አለ። ምንድነው ያየው? አሁን ያለው የተባለው ምንድነው? በኋላ የሚሆነው የተባለው ምንድነው? በሶስት ተከፍሎ የተቀመጠው ሚለው ላይ እናውራበት። ኢየሱስ ክርስቶስ በስጋ ሞተ ስንል ልክ የሞተው የሆነ ነገር እንትን አይደለም። ልክ ሰው እንደሚሞት ፍጹም ሰው ነው ሞቷል። የሞተው ሰው ደግሞ መሰበት አይችልም። እንዴት ነው ያ ቦታውን? ለምሳሌ ብዙ ጊዜ ጥያቄ ነው ዛሬ ያስተዋስከኝ። በወን ላሉት ሰበካላቸው የሚለው ሐሳብ ግልጽ ስላልሆነልኝ እንዴት ነው በመለኮት ነው እንዴት ነው ወይስ ኦሬዲ በስጋ ከሞታ ሞታ ነው? የሞተው ደግሞ መስበክም ምንም ማድረግ አይችልም። 3 ቀንና 3 ማታ 3 ቀን ሙሉ እንደሞታ ነው በመቃብር እንደቆያ ነው መጽሐፉ የሚነግረንና እንዴት ግልጽ አድርጋ። ኦኬ የስጋ ሞት ለሰው እንኳን ለኢየሱስ ለሰው እንኳን መጨረሻ እንዳልሆነ ግልጽ ነው። ስጋ ከሞተ በኋላ ነፍስ እንደምትቀጥል እናውቃለን። እና ለዚህ ያው መጽሐፍ ቅዱስ ላይ የምናገኘው ቤስት ምሳሌ በአብርሃም እቅፍ ያለው አልዓዛርና ባለጠጋው ሰውዬ ነው። እና ከሞቱ በኋላ ሲነጋገሩ እናያለን። እና ያ በሲኦል ያለው የውሃ ጠብታ አልዓዛር አምጥቶ በምላሴ ላይ ጠብ እንዲያደርግ ነገረው እያለ ሲያወራ እናያለን። በመካከላችን ትልቅ ገደል አለ ይላል አብርሃም ደግሞ እና ይነጋገራሉ ማለት ነው። ከዛ እዛ ስቃዩን አየና ሄጄ ለወንድሞቼ ልንገራቸው ልስበክ እና ወደዚህ ቦታ እንዳይመጡ ትክክለኛውን መንገድ እንዲመርጡ ልንገራቸው ብሎ ሲያወራ አይዛ የሚሰብኩላቸው አሉላቸው ብሎ ሲያወራ እናያለን አብርሃም። ስለዚህ አለ ማለት ነው ነፍስ። ይሄ እንግዲህ የስጋ እንትን አይደለም። ስጋቸው አርፏል፣ ስጋቸው ሞቷል፣ ተለይቷል። ግን ይሄ ነፍስ እንደቀጠለ ነው የምንረዳው። ህልውና አይጠፋም፣ ህልውናችን አይጠፋም ስንሞት። በቃ ጸጥ የሚል ሁኔታ ውስጥ አይደለም እንገባው ስንሞት፣ ጸጥታ ውስጥ አይደለም ወይንም ባዶነት ነቲንግ ውስጥ አይደለም እንገባው። እንደዛ የሚሉ እንትኖች አሉ፣ አስተምሮች፣ ፍልስፍናዎች። ጸጥ ወዳለ ቦታ ነው የምትሄደው ከሞት በኋላ ምንም የለም የሚሉ አሉ። እንደዛ አይደለም እኛ መጽሐፍ ቅዱስ የሚነግረን ወይ ወደ ሲኦል ወይ ወደ ገነት እንደሆነ እናውቃለን። ስለዚህ ህልውናችን ይቀጥላል ማለት ነው። የኢየሱስም ስጋው ከነፍሱ ከስጋው ስትለይ ነፍሱ ህልውና እንደቀጠለ ማየት እንችላለን ማለት ነው። ሄዶ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ ሞቶም ፍጹም አምላክ ፍጹም ሰው ነበር። ሰውነት ማይጠፋ ከሆነ ስቲል ሞቶም ፍጹም አምላክ ፍጹም ሰው ነው። ስለዚህ ሄዶ እንደሰበከላቸው በወይኒ ላሉት እንደሰበከላቸው ከዛ መረዳት እንችላለን። ስለዚህ ህልውናው አላበቃም። የሰው እንኳን አያበቃም እንኳን የኢየሱስ። ያ ነው መልሴ። እንግዲህ እዚህ ጋር በሶስት ከፍሎ ነው ያሳየው። ጥቅሱን የምንረዳው ጥቅሱ ያው ሰፊ ሐሳብ የያዘ ነው። በጣም ሰፋ ያለ ሐሳብ ነው የያዘው። ያየኸውን ስል ምንድነው
ያየውን የሚለው ቃል ወይም በግሪኩ ደግሞ ሄሮ ይለዋል። ምንድነው ምዕራፍ 1 ላይ የተመለከተው የክርስቶስ ክብር እና ስለተቀበለው ራእይ የሚያመላክት ነው ማለት ነው። ያየውን ስል በምዕራፍ 1 ላይ ያየውንና እሱ የተመለከተውን ያንን ክብር የክርስቶስን ማለት ነው ያንን ራእይ ነው የሚያመላክተው። አሁንም ያለውን ብሎ ስል ደግሞ ኒያንያ ይለዋል በግሪኩ ደግሞ በወቅቱ በቤተ ክርስቲያን ውስጥ የነበረውን መንፈሳዊ ሁኔታ ወይም የሰባቱ አብያተ ክርስቲያን ምልክት መልአክ ያመላክታል ማለት ነው። ወቅቱ የነበረውን የሰባቱ አብያተ ክርስቲያን መልአክ ያመላክታል ማለት ነው። ከዛ ደግሞ ከዚህ በኋላ ይሆን ዘንድ ያለው ብሎ ስል ደግሞ ሜላው ይህ ቃል ወደፊት የሚፈጸሙት የትንቢት ክንውኖች ማለትም ምዕራፍ 4 ላይ እናገኛለን። ምዕራፍ 4 ቁጥር 22 ላይ የተዘረዘሩት የፍርድና የመንግስተ ሰማያት ምስጢራት የሚያመላክት ቃል ነው። ክርስቶስ ያው የክርስቶስ ዘላለማዊነት የኢየሱስ ክርስቶስ ዘላለማዊነት ያለፈውንም ያሁኑንም የወደፊቱንም ጊዜ በሙሉ የሚቆጣጠር ጌታ መሆኑን የሚያረጋግጠው ማለት ነው። እንግዲህ ጌታ ኢየሱስ ክርስቶስ በደንብ ሁሉን አዋቂ መሆኑን የወደፊትም ከዚህ በፊት ያለፈውን በቃ የጊዜ ገደብ እንደሌለው የጊዜ ፈጣሪም እሱ መሆኑን ነው በደንብ የምንረዳው ከዚህ ማለት ነው። ከዛ ደግሞ የትንቢት ማዋቀር እዚህ ጋር ምንድነው ዋና በዚህ በምዕራፍ በራእይ ላይ የምናየው መጽሐፉን በሶስት ዋና ክፍሎች ይከፍለዋል ማለት ነው። ያለፈው ምዕራፍ አሁን ደግሞ በምዕራፍ 2 ቁጥር 3 እና ወደፊት የሚሆነው ምዕራፍ 4 22 ያለፈው ዘን ምዕራፍ 2 ቁጥር 3 ላይ የምንመለከተው ከዛ ደግሞ የሚሆነው ብሎ ስል ምዕራፍ 4 ላይ የምናገኘው ቀጥሎ ደግሞ የአገልግሎት አደራ እግዚአብሔር ለቤተ ክርስቲያን የሰጠው ራእይ ለትውልድ ሁሉ እንዲተላለፍና እንዲጻፍ እንደሚገባ የሚያሳይ ጥቅስ መጽሐፍ የቅዱሳት መጽሐፍት መሰረት ነው ማለት ነው። እሺ በጣም ጥሩ። ሌላ ጨርሶታል። አይ ቲንክ ብዙም እንትን የሚያደርግ አይደለም። ያየኸውን የሚለው ያው ምዕራፍ ይሄን የራእይን መጽሐፍ በነገራችን ላይ ሶስት እንትን ላይ ይከፍለዋል። ያየኸው የሚለው ምዕራፍ 1 ላይ ያለውን አሁን እኛም ስናነበው የነበረው ማለት ነው። ዝናብ እየጮኸ ነው ድምጽ አይሰማም መሰለኝ ሌላ ሰው ያስረዳል። እሺ በቃ ያው ያየኸውን የሚለው አሁን ያየኸውን በምዕራፍ 1 ላይ የጻፈውን ፓርት ነው የምናየው። ምዕራፍ 1 ላይ ያየውን ነገር ጽፏል። ስለ ኢየሱስ ጸጉሩ እንዲነበር፣ አይኖቹ እንደ እሳት ነበልባል፣ እግሩ የጋለ ናስ፣ ወገቡ በወርቅ መታጠቂያ የታጠቀ እያለ ምዕራፍ 1 ላይ ያየውን ነገር ጽፏል። ስለዚህ ያየኸውን የሚለው ምዕራፍ 1 ነው። አሁን ያለውን የሚለው ደግሞ ምዕራፍ 2 እና 3 ላይ የሚጻፈውን ነው። አሁን ያለው የኤፌሶን ቤተክርስቲያን፣ የሰርዴስ፣ የጴርጋሞን እያለ እንደዚህ ነህ፣ እንደዚህ ፍቅርህን አውቃለሁ፣ ልፋትህን አውቃለሁ እያለ የሚገልጸው ማለት ነው። አሁን ያለው ያንን ነው። ስለ ቤተክርስቲያናቱ የሚጻፉ ደብዳቤዎችን ነው። እና በኋላ የሚሆነው የሚለውን ደግሞ ከምዕራፍ 4 በኋላ ያለውን ስናይ ወደፊት የሚፈጸሙ በዘመን ፍጻሜ የሚሆኑ ነገሮች ወደፊት የሚሆኑ ነገሮችን ትንቢቶችን የያዘ ነውና በሶስት ከፍሎ የሚያወራው ያንን ነው። እሺ ቁጥር 20 ላይ የመጨረሻው ቁጥር ነው። እንግዲህ ያው እዚሁ ፈቶት ነው የሚጨርሰው። በቀኝ እጄ ያያሃቸው የሰባቱ ከዋክብትና የሰባቱ የወርቅ መቅረዞች ምስጢር ይህ ነው ይላል። ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው ይላል። ሰባቱ መቅረዞች ሰባቱ አብያተ ክርስቲያናት ናቸው ይላል። የሰባቱ አብያተ ክርስቲያናት መላእክት ናቸው ማለት ምን ማለት ነው? ትርጉሙ ያንን አብራሩ። እና ጥቅሱ ሲነበብ በቀኝ እጄ ያያሃቸው
የሰባቱ የከዋክብትና የሰባቱ የወርቅ መቅረዞች ምስጢር ይህ ነው ይለዋል። ከዛ ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው። ሰባቱ መቅረዞች ምስጢር ይህ ነው። ሰባቱ ከዋክብት የሰባቱ አብያተ ክርስቲያን መላእክት ናቸው። ሰባቱ መቅረዞች ደግሞ ሰባቱ አብያተ ክርስቲያናት ናቸው ይላል ማለት ነው። ከዛ ከዚህ ጥቅስ ደግሞ ምንድነው የምንረዳው? እኔ ባለፈው ያው ይሄ በጣም እያየን ነበር መቅረዞች የሚለውን ቀኝ እጁ ላይ የሚለውን እጁን የሚያመላክተውን በደንብ አድርገን አይተናል ማለት ነው ከዚህም በፊት ማለት ነው። ስለዚህ በምሳሌያዊ አነጋገር ቤተክርስቲያን ውስጥ የእግዚአብሔርን ብርሃን የሚያንጸባርቁ መሪዎችን ወይም መላእክት ወይም ያው ኤንጀልስ ይለዋል ይለዋል። ስለዚህ ይሄ የሚያመላክተው እነሱ ነው ማለት ነው። እነዚህ መላእክት የቤተክርስቲያን ጠባቂዎች ወይም መንፈሳዊ መሪዎች እንደሆኑ በሊቃውንቱ ይታመናል ማለት ነው። ያው በሊቃውንቶቹ ማብራሪያ ላይ ወይም በሊቃውንቶቹ ትርጉም ይታመናል ማለት ነው። መቅረዞቹ ደግሞ ምንድነው? መቅረዞቹ ራሱ ብርሃን መቅረዙ ራስ ማለት ነው። ይሄ መቅረዙ አለ አይደለ? እሱ ራሱ ብርሃን አይደለም። ባይዘው መቅረዙ ራሱ ብርሃን አይደለም። ነገር ግን ብርሃኑን ወይም የክርስቶስን የሚሸከም ነው። መቅረዙ ብርሃን አይደለም። ራሱ ብርሃን ሰጪ ሳይሆን እሱ ላይ የሚያርፈው ክርስቶስ ወይም ክርስቶስ ባለቤቱ ክርስቶስ ነው። የሚያንጸባርቀው ክርስቶስ ነው። ይሄ ደግሞ ክርስቶስን መቅረዙ አንደኛ ክርስቶስን የሚሸከም ነው ማለት ነው። እና ቤተክርስቲያን በጨለማ ዓለም ውስጥ የክርስቶስን ብርሃን የምታንጸባርቅበት መሳሪያ መሆኑን ነው የሚያመላክተው ማለት ነው መቅረዝ ብሎ ሲል። ስለዚህ ከዚህ ጥቅስ ደግሞ በቀኝ እጄ ማለቱ የቤተክርስቲያንና አገልጋዮቿ ሙሉ በሙሉ በቤት ጥበቃና ቁጥጥር ስር መሆናቸውን ያረጋግጣል። ሰባቱ መቅረዞች የቤተክርስቲያን አንድነትና በዓለም ላይ ያሉትን የብርሃናት ተልእኮ ይወክላል። መላእክት አገልጋዮች ከጌታ ቀኝ እጁ ጋራ የሚያያይዛቸው የእግዚአብሔር አገልጋዮች ለጌታ ብቻ ተጠያቂ መሆናቸውንና በእርሱ ኃይል ብቻ መጽናት እንደሚችሉ ያስተምራል ማለት ነው። መላእክቱ በእርሱ ኃይል ብቻ መጽናት እንደሚችሉ የሚያረጋግጥ ነው። እንግዲህ አገልጋዮች ናቸው። መላእክት አገልጋይ ናቸው። ከዛ ደግሞ የሱ ደግሞ መጽሐፍ ሲናገር መላእክትን መናፍስት አገልጋዮች የሚያደርጋቸው ብሎ ዕብራውያን ላይ ይናገራል። ስለዚህ ከእግዚአብሔር ኃይል እንደሆነ ከእግዚአብሔር ደግሞ በእግዚአብሔር ቁጥጥር ስር መሆናቸውን ለሱ የሚላኩ መሆናቸውን ከጌታ እጅ መልእክት የሚቀበሉ መሆናቸውን የሱ ተላላኪ የሱ አገልጋዮች መሆናቸውን በደንብ የሚያስረዳ ነው ማለት ነው። ስለዚህ ከእጁ ጋራ የሚያያይዛቸው የእግዚአብሔር አገልጋዮች ለጌታ ብቻ ተጠያቂ መሆናቸውንና በእርሱ ኃይል ብቻ መጽናት እንደሚችሉ ነው የሚያስተምረን። ስለዚህ ከዚህ ጥቅስ የምንረዳው ይሄን ነው። ደስ የሚል ጊዜ እያሳለፍን ነው። እግዚአብሔር የተመሰገነ ይሁን። ወንድሞቻችን በጥሩ እያብራሩ ነው። እግዚአብሔር ይመስገን። ከቁጥር 19ም ጀምሮ ያለውን ነገር ሲያብራሩ ነበርና ዮሐንስ ራእዩ ራሱ በሶስት እንደሚከፈል ነው ያው 19 ላይ ጀምሮ የምናገረውና ዮሐንስ በምዕራፍ 1 ላይ ያለውን ያን የዘላለምን አምላክ በክብሩ ክርስቶስን እንዳየ እንድጽፍ ጌታ ኢየሱስ ራሱ ትእዛዝ ሰጥቶት እየጻፈ እንደሆነ ራእዩን ስላየ ብቻ ሳይሆን በእግዚአብሔር ወይም በክርስቶስ ኢየሱስ ትእዛዝ ነው ይሄ ነገርና የተጻፈውና በዚህም ሆነን ነው መጽሐፍ ቅዱስ ሰዎች የሚጽፉ ቅዱሳን በመንፈስ ቅዱስ በመነዳትና በእግዚአብሔር ስልጣን የተጻፈ መጽሐፍ ነው ብለን እንድናምንም የሚያደርገን ነገር እዚህ ጋር ጻፍም ያለው ጌታ ኢየሱስ ክርስቶስ ነውና ስለዚህ በዮሐንስ ዘመን ላይ ዮሐንስ ክርስቶስ ኢየሱስን የዘላለምን አምላክ በክብሩ እንዳየ በዮሐንስ ራእይ 1 ላይ እንደጻፈና 2 ላይ 3 ላይ ደግሞ አሁን ያለውን ስል በዛ ዘመን ላይ የነበረውን የሰባቱን የአብያተ ክርስቲያናትን ያለበትን ሁኔታ ሁሉ ዮሐንስ ባይኑ ስላየ ያንም እንድጽፍና ወደፊት ደግሞ ቤተክርስቲያን ከተነጠቀች በኋላ ይሆን ዘንድ ያለውን ከ4 እስከ 22 ላይ ባሉ ምዕራፎች ላይ ከተናገረ በኋላ ስለ ቤተክርስቲያን እዚህ ቦታ ላይ ደግሞ
በቀኝ እጁም የያዛቸው የሰባቱም ከዋክብት የሰባቱም የወርቅ መቅረዞች ምስጢር ይሄ ነው ይልና የወርቁንም የመቅረዙንም ምስጢር ይናገራልና ሰባቱ ከዋክብቶች ሰባቱ የአብያተ ክርስቲያናት መላእክት ናቸው በሚልበት ጊዜ የአብያተ ክርስቲያናቱ መሪዎችን እንደያዘ በቀኝ እጁ ክርስቶስ ኢየሱስ በስልጣኑና በሚያስተማምን ዋስትና ባለው እጁ ጌታ ኢየሱስ ክርስቶስ መሪዎችንም እንደያዘ በቀኝ እጁ ነው ደግሞ በዛ ላይ የያዘው በማይለቀው በቀኝ እጁ በስልጣኑ ደግፎ እንደያዘ የሚያሳይ ነውና ሁለት ደግሞ ሌሎቹ የሰባቱ መቅረዞች ሰባቱ አብያተ ክርስቲያናት እንደሆነ ቤተክርስቲያን መቅረዝ እንደሆነ መቅረዝ ደግሞ በብሉይ ኪዳን ዘመን ላይ በቤተ መቅደስ ውስጥ ላይ የሚያበራ ብርሃን እንደሆነ ብርሃንን እንዲያበራ ዘንድ በውስጡ ላይ ዘይት ተጨምሮ ሁሉ ጊዜ ካህናቶቹ እንዲያበራ የሚያደርጉ ሰባት ብርሃን አይነት ያለው ነገር እንደሆነ ባለፈውም ስናይ ነበርና ስለዚህ ቤተክርስቲያን መቅረዝ ናት በውስጧ ደግሞ የጌታ መንፈስ አለ መንፈስ ቅዱስ ዘይቱ አለ በዚህ ላይ ደግሞ የሚበራው ብርሃን ደግሞ ክርስቶስ እንደሆነ የሚገልጥ ነው ስለዚህ መቅረዞች ነን እኛም ሁላችንም ባለንበት ስፍራ በእኛ ላይ ሆኖ ግን የሚበራው ያ ብርሃኑ ደግሞ ማን ነው ጌታ ኢየሱስ ክርስቶስ ነው በውስጣችን ላይ ደግሞ ያለው ዘይቱ ደግሞ መንፈስ ቅዱስ ሆኖ እኛ ደግሞ መቅረዞች ሆነን ጌታን ኢየሱስ ክርስቶስን እንድንገልጥ በዛሬው ዘመን ላይ ደግሞ የተጠራንም እኛ እንደሆነንም ለኛም እንጠቀማለን ለምን እዚህ ጋር ያሉት የቤተክርስቲያን እኛንም ሪፕሬዘንት ያደርጋሉ በዛ ዘመን ላይ የነበሩትን ብቻ አይደለም በዚህ ዘመን ላይ ያሉትንም ቤተክርስቲያንንም ሪፕሬዘንት ወይም ይወክላሉ ማለት ነው ስለዚህ እነዚህ ወርቅ መቅረዞች የሚልበት ቦታ ላይ ስለዚህ በቀኝ እጁ እነዚህን መላእክቶችን አገልጋዮችን ጌታ ኢየሱስ ክርስቶስ በቀኝ እጁ በታማኙ እጁ እንደያዘ በስልጣኑ ደግፎ የያዘ አምላክ እንደሆነና ቤተክርስቲያን ዛሬም ቢሆን መንፈስ ቅዱስ በሷ መካከለ በሷ ውስጥ ላይ ስላለ ክርስቶስን በድንቅና በኃይል የሚታበራ እንደሆነ እንደ መቅረዝ በምሳሌ ተሰይማለች ይሄን ነው እኔ የምረዳው የምለው መልእክተኛ የምለው ቃል የሚይዝ ነው መሪዎች እንደሆኑ የቤተክርስቲያን መሪዎች እንደሆኑ የሚያሳይ ነው እንጂ መላእክት ደግሞ ያው በጣም ፍጹማን እንደሆኑና እግዚአብሔርን በንጽህና እንደሚያገለግሉ እናያለን ግን መላእክት እንዳይሆኑ ደግሞ በምዕራፍ 2 ላይ ደግሞ እነሱን መልሶ ስለሚወቅሳቸው የቤተክርስቲያን መሪዎች ናቸው ቢሆኑም ግን የቤተክርስቲያን መሪዎች ሆነው ሳሉ ደግሞ በብዙ በሐሰት ትምህርት የተነሱ ሰዎች ነበሩ ስለዚህ ክርስቶስ ኢየሱስ በስልጣኑ በቀኝ እጁ ይዞ እንዴት በእንደዚህ አይነት ሐሰት ትምህርት ውስጥ ላይ ሊገቡ ቻሉ የሚለውን ነገር ነው እንግዲህ ጌዲ የጠየቀው ለዚህ ጥያቄ መልስ ካለን እንወያይ በዚህ ጉዳይ ላይ የሚመራተም የቤተክርስቲያንም ራስም ጌታ ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱስ ይናገራል እነዚህ ሰዎች ግን እንዴት እንደዚህ አይነት በሐሰት ትምህርት ላይ ሊከሰቱ ቻሉ የሚለውን ነገር ጌዲ ነበር የጠየቀንና ይህን ነገር እንደኔ አሁን ከዚህ በፊት ያው ያወቁት ነገር ባይኖርም እንግዲህ ምናልባት ባሉበት ዘመን ውስጥ ላይ መጀመሪያም አረዳዳቸው ወይም በቤተክርስቲያን ውስጥ ላይ እንዳሉ በቤተክርስቲያን ውስጥ ላይ እንዳደጉም ሆነው ሳለ ምናልባት ያልተረዱት ነገርና ያልገባቸው ነገር ያላቸው ሰዎች ሊሆኑ ይችላሉ ሁለቱም ደግሞ በብዙ ምናልባት በብዙ የታወቁትና እርግጠኞች ባልሆኑበት ነገር ውስጥ ላይ የቆሙ ሊሆኑም ይችላሉ የሚለውን የራሳቸውን መሰረታቸው በትክክለኛ መሰረት ላይ ያልተመሰረቱ ስለሆኑ ነው እንጂ አሁን የክርስቶስ ኃይል ደክሞ ወይም የክርስቶስ ኃይል ወይም የክርስቶስ የስልጣኑ ኃይል ደካማ ስለሆነ ነው ወደ ኑፋቄ ወይም ወደ ስህተት ያዘነበሉት ብዬ እንደኔ አላምንም ነገር ግን ሰዎቹ ምናልባት ባላቸው በመንፈሳዊ አቅማቸው ምናልባት እናም ሁለት ደግሞ ያሉበት ወይም የተረዱት አመለካከታቸውና ሁለት ደግሞ የቆሙበት መሰረትም ከመሰረቱም ጅምር ትክክል ላይሆን ይችላል የሚለውን የራሴን አመለካከት አስቀምጣለሁ ጌዲ ከቻልክ ሌሎቹ ስላላወሩ ጥሩ ጥያቄ ነው ያነሳው አንተ ራሲ እንትን ማብራሪያ ቢሰጠን የተነሱት ቤተክርስቲያን ውስጥ ያሉ ሰዎች ናቸውና እነዚህ ሰዎች እንዴት ታዲያ በክርስቶስ አልተያዙም በክርስቶስ ከተያዙ እንዴት ሊወጡ ቻሉ የሚለውን ነገር ስናነሳ አብዛኞቻችን ያነሳ ነው እነዚህ ሰዎች ከጅምሩ እስከ በእግዚአብሔር እጅ ነበሩ ወይ ጅምር ላይስ በእግዚአብሔር እጅ ተይዟሉ ወይ ማለት እንችላለን ወይ ወደምለው ነው እንትን የመጣው እና ምክንያቱም ትክክለኛ በእግዚአብሔር እጅ የተያዘ ሰው ሌላ ነገር አያስብም ወደ ሌላም ሌቭል መውጣት አያስብም እና ሊወጣም አይችልም ከእጄ ማንንም አይነጥቃችሁ ማለት ያለው ኢየሱስ ከእጄ ማንንም ራስም አለበት ማለት ነው የሆነ ሌላ እንትን ሳይሆን ራስም አለበት ማንንም ካለ
መውጣት አትችልም። ስለዚህ በዛ እንትን የገባ ሰው ሊወጣ አይችልም። ሶ እነዚህ ሰዎች ከጅምሩ በእርሱ እጅ የተያዙ ሳይሆን የሆነ ነገር ገፋፍቷቸው ያመጣ ናቸው። በሆነ ጥቅም በሆነ ነገር እንደ ይሁዳ ተሲቦ የመጡት ናቸው እንጂ ከጅምሩም በክርስቶስ እጅ ተይዟሉ ማለት አንችልም። ወደምለው ድምዳሜ ነው የመጣ ነውና ጅምርም ተይዟል ወይ የሚል ጥያቄ መጠየቅ አለብን ብዬ አስባለሁ። በግሌ እንደዚህ አይነት ጥያቄ ሲመጣ ከጅምሩ እነዚህ በእግዚአብሔር እጅ ነበሩ ወይ ወይስ ጥቅሙና ከእጁም የወሰደውን ነገር ተከትሎ መጡ የሚል ጥያቄ የሚቀድም ይመስለኛል። የኔ በዚህ እንትን ነው። አቢም ጨምር ነገር ካለ ዝናብ ትንሽ ቀንሷል። አቢ ማይክፈት ጥሩ አድርጋችሁ ነው ያብራራችሁት። ቅድም እኔም ትንሽ ሞካክር ያለው ነገሩ የክርስቶስ የስልጣኑ ኃይል ወይም የእጁ የያዘው እጁ ወይም ስልጣኑ ደክሞት አይደለም። እነዚህ ሰዎች እንትን ያሉት ቅድም እንዳለው መሰረታቸው ነው ዋናው ነገር መታየት አለበት። በዮሐንስም ወንጌል ላይ መልእክቶችም ላይ እንዳየነው ዳሩ ከኛ ዘንድ ነበሩ፣ ነገር ግን ከኛ ወገን አልነበሩም እንደተባሉ አይነት ሰዎች ናቸው ማለት ነው። አብሮ ሊኖሩ ይችላሉ። ዛሬም ላይ በብዙ አይነት በኑፋቄ ትምህርት የሚገለጡ ሰዎች እኮ አሉ፣ በቤተክርስቲያን መሪነትም በቤተክርስቲያን አገልጋይነትም እያሉ ማለት ነው። ስለዚህ በእነሱ አይን አይደለም የምንመለከተው። እነዚህ ሰዎች የቆሙበት መሰረት መጀመሪያ ትክክል ነው ወይስ የሚለውን ነገር ነው ድምዳሜ ላይ ነው ሁላችንም የምንደርሰው። ቅድም ጌዲ እንዳለው እንግዲህ ከክርስቶስ እጅ ማንም ሊነጥቃቸው አይችልም። ለምን? የሰጠው አባቴ ከሁሉ ይበልጣልና ነው ያለው ጌታ ኢየሱስ ክርስቶስና ስለዚህ ለእግዚአብሔርም ደግሞ ለኢየሱስ ክርስቶስም የሰጠው እግዚአብሔር ስለሆነ የሰጠው እግዚአብሔር ከሁሉ ስለሚበልጥ የክርስቶስ አቅም ወይም የክርስቶስ እጅ ወይም የክርስቶስ ትዕግስት ደክሞት ሰው ከሱ እጅ ሊያመልጥ አይችልም። በእውነትም በክርስቶስ ኢየሱስ የተያዘና በትክክለኛ በክርስቶስ ትምህርት ላይ ተመስርቶ የተመሰረተ ሰው። ስለዚህ ያነሳችሁት ሐሳብ ጥሩ ሐሳብ ነው። እግዚአብሔር ይባርካችሁ። ከኛ ዘንድ ከመሆኑም ከኛ ወገን አለመሆኑም ይታወቃልና እንግዲህ ወገን መሆንና ዘንድ መሆን አንድ አይደለም። ይሁዳም አብሮ ነበረ ከደቀ መዛሙርቱ ጋር። ያው ፍጻሜው ምን እንደሆነ ደግሞ መጽሐፍም ነግሮናል፣ አይተናል ምን አይነትም እንደሆነ ማለት ነው። ስለዚህ ይህን ነው እንግዲህ የምንመለከተው ያለውን ነገር ነው። ከምንም ነገር ከሰው አንፃር አንስተን አይደለም ባይዘው የምንለከውና አንድ ሰው ተሳሳተ ወይም አንድ መሪ እንደዚህ ሆነ በሚባልበት ጊዜ የግድ የክርስቶስ ኃይል እንደደከመ የክርስቶስ ጉልበት እንደደከመ አይደለም። ምናልባት ከመሰረታቸው ከጅምሩ ቤዛቸው የመሰረቱበት መሰረትና የቆሙበት የክርስትና መሰረታቸው ትክክል ላይሆን ይችላልና እግዚአብሔር አምላክ የተመሰገነ ይሁን። ጥሩ ጊዜ ነበረን።